ወደ አጫጭር መረጃዎቻችን አለፍን። ብቃት ያለው ሲቪል ሰርቪስ ለኢትዮጵያ ብልጽግና በሚል መሪ ሐሳብ በዛሬው ዕለት ከወረዳ እስከ ከተማ ማዕከል ካሉ ተቋማት ከተውጣጡ የመንግስት ሰራተኞች ተወካዮች ጋር በከተማዊና ሀገራዊ ጉዳዮች ዙሪያ ምክክር ተደርጓል። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ አዲስ አበባ ለነዋሪዎቿ ምቹ፣ ለጎብኚዎቿ አስተማማኝ የቱሪስት መዳረሻ እንድትሆን እየሰራ ነው ብለዋል። ከንቲባ ተገልጋዩን ሕዝብ የሚያማርሩ ሙሰኛ የሆኑ ሰራተኞችም እንዳሉ በየደረጃው በመናደርጋቸው ግምገማዎች ብሎም ሕዝባችን በሚሰጠን ጥቆማዎችና ክትትሎች እየለየን የእርምት እርምጃዎችን ስንወስድ ቆይተናል በማለት ተናግረዋል። አሁንም የመንግስት ሰራተኞቻችንን በጅምላ ከመውቀስ ወጥተን ችግር ያለባቸውን እያረምን ጥፋተኞችን እያጋለጥንና ተጠያቂ ያደረግን ሕዝባችንን በላቀ ትጋትና ታማኝነት ማገልገላችንን አጠናክረን እንቀጥላለን ሲሉም አክሎ ተናግረዋል። ኢትዮጵያ በታሪክ ከፍተኛ የተባለውን 7.2 ቢሊዮን ዶላር ገቢ ከውጭ ንግድ ማግኘቷን የገንዘብ ሚኒስቴር አስታወቀም። የገንዘብ ሚኒስትር አቶ አህመድ ሺዴ ስድስተኛው የተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 35ኛ መደበኛ ስብሰባ ላይ እንደገለጹት በበጀት ዓመቱ የመጀመሪያ 11 ወራት ከውጭ ንግድ 7.2 ቢሊዮን ዶላር ተገኝቷል ብለዋል። የውጭ ምንዛሬ ማሻሻያዎች፣ ጥብቅ የገንዘብና የፊስካል ፖሊሲዎች ተግባራዊ በመደረጋቸው ባለፉት ወራት ውጤት ተገኝቷል ያሉት ሚኒስትሩ የውጭ ምንዛሬ ማሻሻያው የውጭ ንግድ ገቢ በከፍተኛ ደረጃ እንዲጨምር አስችሏል ብለዋል። ገቢው ባለፈው ዓመት ተመሳሳይ ወቅት ከተገኘው 3.3 ቢሊዮን ዶላር ጋር ሲነጻጸር 118 በመቶ እድገት እንዳለው ጠቅሰው በኢትዮጵያ የውጭ ንግድ ታሪክ ከፍተኛ ውጤት መሆኑን አክለው ተናግረዋል። በአማራ ክልል ባለው የጸጥታ ችግር ሳቢያ የመሰረታዊ ሸቀጦች ዋጋ እየናረ እንደሆነ ተገለጸ። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ባወጣው ሪፖርት መሰረት በክልሉ ባለው ግጭት ምክንያት የመሰረታዊ ሸቀጦች እጥረት በመከሰቱ በሚታይ መልኩ ዋጋቸው እየናረ ስለመምጣቱ አስታውቋል። በክልሉ ባለው ግጭት የተለያዩ መንገዶች እንደሚዘጉ የገለጸው ኮሚሽኑ በአሽከርካሪዎች ላይ የሚደርሰው እገታም አሳሳቢ እንደሆነ ገልጿል። እገታው የንግድ እንቅስቃሴዎች ላይ በእጅጉ መስተጓጎል ስለመፍጠሩ ሪፖርቱ የጠቀሰ ሲሆን በአጠቃላይ በክልሉ የንግድ ሰንሰለት ስርዓት ላይ ተጽዕኖ ያሳደረ መሆኑና የሰዎችን ዝውውር እየገደበ ስለመምጣቱም ተመላክቷል። በሱዳን ዋና ከተማ ካርቱም የሚገኙ በርካታ አካባቢዎች ለረሃብ አደጋ መጋለጣቸውን የዓለም የምግብ ፕሮግራም አስታወቀም። በሱዳን የዓለም የምግብ ፕሮግራም ዋና ዳይሬክተር ሎረን ቡኬራ በጄኔቫ ለጋዜጠኞች እንደተናገሩት አሁን ያለው የረሃብና የተስፋ መቁረጥ ደረጃ ከባድ መሆኑን ጠቅሰው የተባበሩት መንግስታት የምግብ ድርጅት በካርቱም ውስጥ በሚገኙ 7 አካባቢዎች ወደ ዋና ከተማ መድረስ ከጀመረ በኋላ 1 ሚሊዮን ሰዎች ደርሰው ነበር ብሏል። ድርጅቱ በምግብ ስርጭቱ ላይ የዘይትና የጥራጥሬ እህሎች መስጠት የቀነሰው ለጋሽ ሀገራት ሰብአዊ እርዳታን በመቀነሳቸው ነው ብሏል። ድርጅቱ እስካሁን የ500 ሚሊዮን ዶላር የገንዘብ እጥረት እንዳጋጠመው ማስታውቋል። ቡኬር አክለውም የታዳጊ ህጻናትና ነፍሰ ጡር እንዲሁም የሚያጠቡ እናቶች ማሟያቸው በግብአት እጦት ምክንያት ተደራሽ አይደሉም፣ አስቸኳይ ድጋፍ ካልተደረገልን ሱዳናውያን የሚፈልጉትን የምግብ ፍጆታ ማድረስ አንችልም ሲሉ አክለዋል። የዓለም የምግብ ፕሮግራም ድርጅት በአሁኑ ወቅት በመላው ሱዳን 4 ሚሊዮን ሰዎችን እየረዳ መሆኑን ተናግሯል። የአሜሪካው የጤና ጥበቃ ሚኒስትር ሮበርት ኤፍ ኬኔዲ ጁኒየር የበሽታ መከላከያ ክትባት ላይ ይፋዊ የመንግስት ምክር ሀሳቦችን የሚያቀርበውን 17 የኮሚቴ አባላት በሙሉ አባረሩ። ኬኔዲ የአሜሪካ ሕዝብ በተቻለ መጠን ደህንነቱ የተጠበቀ ክትባቶችን ማግኘቱን ማረጋገጥ እንደሚፈልጉ ተናግረዋል። ዶክተሮችና የጤና ባለሙያዎች ለብዙ ክትባቶች ደህንነትና ውጤታማነት ላይ ያላቸውን አቋም ሲተቹ የቆዩ ሲሆን በሹመታቸው ማግስት በአሜሪካ ሴኔት ላይ ቀርበው አቋማቸውን እንደማይተውም ተናግረዋል። ሁሉንም የኮሚቴውን አባላት ጡረታ ማስወጣታቸውን ገልጸዋል። አብዛኞቹ አባላት ከዋና ዋና የዩኒቨርሲቲ ሕክምና ማዕከላት ጋር
የተቆራኙ ዶክተሮችና ባለሙያዎች ናቸው። ኬኔዲ ኮሚቴው ቀጣይነት ባለው የጥቅም ግጭት ተይዟል፣ እንዲሁም ለማንኛውም ክትባት ማተም የሚመታው ነው ሲሉ ጽፏል። የጤና ባለስልጣናትና የመድኃኒት ኩባንያዎችን ህዝብ አመኔታ ማጣት ጥያቄ ያደረጉ ሲሆን አንዳንዶች በሐሰተኛ መረጃ ወይም ጸረ ሳይንስ አመለካከቶችን ለማብራራት እንደሚሞክሩም ተናግሯል። ኮሚቴው ከሰኔ 25 ጀምሮ ስብሰባ ለማድረግ ያቀደ ሲሆን በዚህም አባላት ለኮቪድ፣ ጉንፋን፣ RSV እና ሌሎች በሽታዎች በሚሰጡ ክትባቶች ዙሪያ በሚቀርቡ ምክር ሀሳቦች ላይ ድምፅ ለመስጠት ቀጠሮ ተይዟልም ተብሏል።